የኢትዮጵያ የፊታችን በጀት ዓመት ለንግዱ ማህበረሰብም ሆነ ለሸማቹ የህብረተሰብ ክፍል እጅግ ፈታኝና ከአዲስ የታክስ አይነቶች ጋር የሚተዋወቅበት ወቅት እንደሚሆን ምልክቶች በግልጽ እየታዩ ነው። መንግስት በመጪው ዓመት ከታክስ ብቻ 1.5 ትሪሊየን ብር በላይ ለመሰብሰብ ያቀደው ግዙፍ እቅድ በኢኮኖሚው ላይ የፈጠረው ተጽዕኖ ከወዲሁ የብዙዎችን ስጋት ቀስቅሷል። ይህ ከፍተኛ የታክስ መሰብሰብ ግብ ከዚህ ቀደም የነበሩትን የታክስ አወቃቀሮች በማሻሻልና አዲስ የግብር ምንጮችን በመፍጠር የሚሳካ በመሆኑ የኢኮኖሚው አካላት ለከባድ የገቢ ማስተካከያ ጊዜ እንዲዘጋጁ እያስገደደ ይገኛል። በመጪው በጀት ዓመት የታቀደው የታክስ ማሻሻያ በተለይም ነዳጅንና ስኳርን የመሰሉ በሁሉም የህብረተሰብ ክፍል ላይ ቀጥተኛ ተጽዕኖ ያላቸውን ምርቶች የሚያካትት በመሆኑ በገበያው ላይ የሚጠበቀው የዋጋ ንረት የብዙሃኑን ስጋት አባብሶታል። እነዚህ አዳዲስ የግብር አይነቶች በነጋዴው ትከሻ ላይ የሚያሳርፉት ጫና ብቻ ሳይሆን ለሸማቹ ሸቀጥና አገልግሎት በከፍተኛ ዋጋ እንዲቀርቡ የሚያደርጉ በመሆናቸው በኑሮ ውድነት ማዕበል ውስጥ የሚገኘውን ህዝብ የገቢ አቅም የሚፈታተን ይሆናል። መንግስት እነዚህን የግብር አይነቶች ተግባራዊ ለማድረግ የያዘው እቅድ የገቢ ማሰባሰብ አቅሙን ለማሳደግ ያለመ ቢሆንም በተግባር ላይ ሲውል የሚፈጠረው የዋጋ ግሽበት ግን በቀጥታ በነጋዴውና በሸማቹ መካከል ያለውን ኢኮኖሚያዊ ግንኙነት በእጅጉ ያናገዋል። ከዚህ ባሻገር የመንግስት የገቢ ማሰባሰብ ፍላጎት ከደሞዝተኞች እስከ ከፍተኛ የኮርፖሬት ተቋማት ድረስ እጅግ ሰፊ መረብን የዘረጋ ነው። ከደሞዝተኞች የሚጠበቀው የታክስ ገቢ በቀጥታ የሀገር ውስጥ ታክስና በኮርፖሬት ትርፍ ታክስ አማካኝነት መንግስትን ለመሰብሰብ ያቀደው አጠቃላይ የገንዘብ መጠን የኢኮኖሚውን አቅም በከፍተኛ ደረጃ የሚፈትሽ ነው። የንግድ ተቋማት የግብር ጫናውን ለመቋቋም በሚያደርጉት ጥረት ውስጥ ኢንቨስትመንቶቻቸውን የማቀዝቀዝ ወይም የንግድ እንቅስቃሴያቸውን የመቀነስ አዝማሚያ ማሳየታቸው ለሀገሪቱ የስራ ዕድል ፈጠራና የኢኮኖሚ እድገት ስጋት መሆኑ እየተነገረ ይገኛል። የዚህ የግብር አሰባሰብ መዋቅር ምንነትና በኢኮኖሚ ላይ የሚያመጣው ተጽዕኖ በአሁኑ ወቅት የበርካታ ባለሙያዎችና የንግድ ማህበረሰብ አባላት ዋና የውይይት መድረክ ሆኗል። ታዲያ በዛሬው ዝግጅታችን መንግስት ለቀጣዩ በጀት ዓመት የዘረጋው አዲስ የታክስ ስትራቴጂና ይህ አሰራር በነጋዴውና በሸማቹ ላይ የሚያሳድረውን ተጽዕኖ በስፋት የምንቃኝ ይሆናል። ለመሆኑ መንግስት ከነዳጅ ከስኳርና ከሌሎች የታክስ ምንጮች ለማሰባሰብ ያቀደው ገንዘብ በኢኮኖሚ ላይ ምን አይነት የዋጋ ንረት ሊፈጥር ይችላል? ከደሞዝተኛ እስከ ትላልቅ ተቋማት የሚጠበቀው የታክስ ድርሻስ በንግድ እንቅስቃሴው ላይ ምን አይነት ተግዳሮቶችን ይዞ ይመጣል? ስለ እነዚህና አዳዲስ የታክስ አይነቶች፣ ስለ መንግስት የገቢ እቅድና ስለ ቀጣዩ የኢኮኖሚ ጉዞ የምናስደምጣችሁ መረጃዎች ስላሉ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። መንግስት ከታክስና ከእርዳታ 1.8 ትሪሊየን ብር ገቢ ለመሰብሰብ ግብ አስቀምጧል። ከዚህ ውስጥ የታክስ ገቢ ብቻ 1.5 ቢሊዮን ብር ድርሻ እንደሚኖረው የተገመተ ሲሆን ይህ አሃዝ በኢኮኖሚው ላይ ከፍተኛ ጫና ይኖረዋል ተብሎ በብዙዎች ዘንድ ስጋት ፈጥሯል። መንግስት ይህንን ግብ ለማሳካት ቀደም ሲል ግብር የማይጣልባቸው ወይም የነበሩት የግብር መጠን ዝቅተኛ የነበሩባቸው ዘርፎች ላይ አዲስ የታክስ ማሻሻያዎችን ለማድረግ መዘጋጀቱ ነው የተነገረው። የመንግስት የገቢ ማሰባሰብ እቅድ በተለይም ከነዳጅና ከስኳር ምርቶች ላይ ሊጣል የታቀደው የታክስ ማሻሻያ ለብዙሃኑ ዜጋ አስደንጋጭ ሆኗል። በቅዱም 3.6 ቢሊዮን ብር ከነዳጅ ውጤቶችና 2.3 ቢሊዮን ብር ከስኳር ምርቶች በታክስ መልክ ለመሰብሰብ ታቅዷል። ይህ እርምጃ ነዳጅ ላይ የዋጋ ጭማሪ ባይደረግ እንኳን በታክስ ደረጃ የሚኖረው ጭማሪ በገበያው ላይ የዋጋ ንረትን ሊያባብስ እንደሚችል ይገመታል። ነጋዴዎችና አምራቾች ለምርቶቻቸውና ለአገልግሎታቸው የሚያወጡት ወጪ በነዳጅና መሰረታዊ ግብዓቶች ዋጋ ላይ ጥገኛ በመሆኑ ይህ የታክስ ጭማሪ ቀጥታ ተጽዕኖውን በሸማቹ ላይ ያሳርፋል። በስኳር ምርት ላይ መንግስት ለመሰብሰብ ያቀደው 2.3 ቢሊዮን ብር ተጨማሪ የታክስ ገቢ በሀገሪቱ የዋጋ ንረት ላይ የሚኖረው ተጽዕኖ በራሱ የኢኮኖሚውን መረጋጋት የሚፈታተን ነው። ስኳር ለብዙ ቤተሰቦች መሰረታዊ ግብዓት በመሆኑ በዚህ ምርት ላይ የሚጣል ማንኛውም ተጨማሪ የታክስ ጫና የምርት ሰንሰለቱን በቀጥታ የሚያናጋ ነው። በተለይም አምራቾች የጨመረውን የታክስ ወጪ ለመሸፈን ሲሉ የምርቶቻቸውን የችርቻሮ ዋጋ ለማስተካከል ይገደዳሉ። ይህም በሸማቹ የኪስ ቦርሳ ላይ ከፍተኛ ጫና ይፈጥራል። መንግስት በታክስ መልክ የሚሰበስበው ይህ ገንዘብ በምርት አቅርቦት ሰንሰለት ውስጥ በሚፈጥረው የዋጋ ግሽበት ሳቢያ በአጠቃላይ የገበያ መረጋጋቱንና የህዝቡን የመግዛት አቅም ያናጋው ይገኛል። በበጀት ውስጥ ከተካተቱት የታክስ ምንጮች መካከል ደሞዝተኞች የሚከፍሉት ወይም የደሞዝ ግብር ሲሆን ይህም 97 ቢሊዮን ብር እንዲሆን ታቅዷል። ከዚህ ባሻገር ከቀጥተኛ የሀገር ውስጥ ታክስ 427 ቢሊዮን ብር እንዲሁም ከኮርፖሬት ትርፍ ግብር 263 ቢሊዮን ብር ለመሰብሰብ ታቅዷል። እነዚህ ቁጥሮች መንግስት በታክስ መሰብሰብ አቅሙ ላይ ያለውን እምነት የሚያሳዩ ቢሆኑም
በኢኮኖሚ ውስጥ ንቁ ተሳትፎ እያደረጉ ያሉ የግል ዘርፍ ተቋማት ግን የታክስ ጫናው አቅማቸውን እንደገደበው በመግለጽ ላይ ናቸው። የኮርፖሬት ተቋማት ከፍተኛ የግብር ክፍያ እየተጠየቁ በሄዱ ቁጥር ኢንቨስትመንታቸውን የመቀነስ ወይም የንግድ እንቅስቃሴያቸውን የማቀዝቀዝ አዝማሚያ ያሳያሉ። ይህም በመጨረሻ የሀገር ውስጥ ምርትንና የስራ ዕድል ፈጠራን ሊጎዳ የሚችልበት ከፍተኛ ዕድል እንዳለ ባለሙያዎች ይናገራሉ። መንግስት በበጀት ዓመቱ ሊያጋጥመው የሚችለውን 308 ቢሊዮን ብር የበጀት ጉድለት ለመሸፈን የያዘው ስትራቴጂ ከሀገር ውስጥ ብድር ጋር የተያያዘ ነው። ከዚህ ጉድለት ውስጥ 302 ቢሊዮን ብሩን ከሀገር ውስጥ ምንጮች ማለትም የግምጃ ቤት ሰነዶችን እና ቦንዶችን በመሸጥ ለመሸፈን ታቅዷል። መንግስት በየጊዜው በገበያው ላይ ከፍተኛ መጠን ያለው ገንዘብ በብድር መልክ ሲፈልግ የግሉ ዘርፍ ተበዳሪዎች ከባንኮች ብድር ለማግኘት የሚገጥማቸው ውድድር እየጠነከረ ይሄዳል። ይህም የብድር ወለድ መጠን እንዲጨምርና ለንግድ ስራ ማስፋፊያ ብድር የሚፈልጉ ነጋዴዎች እድላቸው እንዲጠብ ያደርጋል። በሌላ በኩል መንግስት በበጀት ዓመቱ ሊያጋጥመው የሚችለውን የበጀት ጉድለት ለመሸፈን እየተጠቀመበት ያለው አሰራር በገበያ ውስጥ ያለውን የገንዘብ ዝውውር መዋቅር በእጅጉ እየቀየረው ይገኛል። መንግስት ለሚያወጣቸው የገንዘብ ሰነዶች የሚከፍለው ከፍተኛ ወለድ የባንኮችን የብድር አሰጣጥ ፍልስፍና ከመለወጡም ባሻገር የግል ባለሀብቶች በንግድ ዘርፉ ላይ ያላቸው ተሳትፎ እንዲቀንስ አድርጓል። ይህ ሁኔታ በኢኮኖሚ ውስጥ የገንዘብ እጥረት እየፈጠረ የሚገኝ ሲሆን ይህም ባንኮች ለግሉ ዘርፍ የሚያበድሩት ገንዘብ እንዲቀንስና የኢኮኖሚው የደም ዝውውር የሆነው የብድር አቅርቦት እንዲቀሳቀስ አድርጎታል። በውጤቱም አነስተኛና መካከለኛ ኢንተርፕራይዞች የንግድ ስራቸውን ለማስፋፋት የሚያስችል የፋይናንስ ድጋፍ ማግኘት አቅቷቸው በገበያ ውስጥ ያለው ተወዳዳሪነት እየቀነሰና የኢኮኖሚ እንቅስቃሴው በመንግስት አበዳሪነት ዙሪያ ብቻ ተጠምዶ እንዲቀር አድርጎታል። ይህ አዝማሚያ የኢኮኖሚው የባለቤትነት መብት ወደ አንድ አቅጣጫ እንዲያደላ በማድረግ የዘላቂ ልማት መሰረት የሆነውን የግሉ ዘርፍ ተሳትፎ በእጅጉ እየጎዳው መሆኑ አሳሳቢ ነው። በተለይም መንግስት ለግምጃ ቤት ሰነዶች የሚከፍለው ወለድ እስከ 18 በመቶ ድረስ እየደረሰ በመሆኑ የንግድ ባንኮች ከግል ተበዳሪዎች ይልቅ ለመንግስት ማበደርን እንደ ተመራጭ የገቢ ምንጭ እየወሰዱት ነው። ይህ አሰራር በኢኮኖሚክሱ ቋንቋ ክራውዲንግ አውት ኢፌክት እየተባለ የሚጠራውን ተጽዕኖ በመፍጠር የግሉን ዘርፍ ከገበያው የማግለል አዝማሚያ አለው። ዘርፉ ባንኮች በትንሽ አደጋ ከፍ ያለ ትርፍ ለማግኘት በመንግስት የዕዳ ሰነዶች ላይ ሲያተኩሩ ለነጋዴዎች የሚሰጠውን የብድር አቅርቦት በወለድም ሆነ በመጠን እየቀነሰ ይሄዳል። ይህ ደግሞ በንግድ ስራ ላይ የተሰማሩ ዜጎችን ብድር የመበደር አቅም የሚገታና የንግድ እንቅስቃሴያቸውን የሚያቀዘቅዝ ከባድ ጫና ይሆናል። በሌላ በኩል መንግስት ለዕዳ ክፍያ መድቦት የሚገኘው 542 ቢሊዮን ብር የኢትዮጵያን የዕዳ ጫና የሚያሳይ ሌላው አሳሳቢ ቁጥር ነው። የዓለም አቀፉ የገንዘብ ተቋም IMF ባወጣው ሪፖርት መሰረት የኢትዮጵያ የዕዳ ጫና እስከ 2029 ድረስ ከፍተኛ ሆኖ እንደሚቀጥል ተተንብየዋል። ይህ ከፍተኛ መጠን ያለው የዕዳ ክፍያ በየዓመቱ ከበጀት ዓመት ውስጥ መመደቡ ለካፒታል ወጪዎችና ለልማት ስራዎች የሚውለውን በጀት በእጅጉ እየቀነሰው ይገኛል። 568 ቢሊዮን ብር ብቻ ለካፒታል ወጪዎች ተመድቦ ሳለ ለዕዳ ክፍያ የሚውለው 542 ቢሊዮን ብር መሆኑ የሀገሪቱን የምጣኔ ሀብት አቅጣጫ የሚያሳይ ነው። ሀብታችን ለልማት ከመዋል ይልቅ የድሮ ዕዳዎችን ለመክፈል እየዋለ መሆኑ የሀገሪቱን የኢኮኖሚ የእድገት ሂደት በእጅጉ እየገደበው ይገኛል። በተጨማሪም የመደበኛው በጀት ድርሻ ከጠቅላላ በጀቱ ግማሽ በላይ መሆኑ ለሀገሪቱ የረጅም ጊዜ እቅዶች ትልቅ እንቅፋት ነው። መንግስት በመደበኛ ስራዎች ማለትም ደሞዝ፣ ስራ ማስኬጃና ሌሎች የዕለት ተዕለት ወጪዎች ላይ ትልቅ ድርሻ ያለው ገንዘብ እየዋለ መሆኑ የካፒታል ኢንቨስትመንቶችን አናሳ ያድርገዋል። ይህ ሁኔታ ሀገሪቱ በቴክኖሎጂና በመሰረተ ልማት የምታደርገውን የእድገት ፍጥነት የሚቀንሰው ሲሆን አብዛኛው በጀት ለፍጆታ እንጂ ለስራ መፍጠሪያ እየዋለ አለመሆኑን ያሳያል። የረጅም ጊዜ የኢኮኖሚ ስትራቴጂዎች የሚሳኩት ለምርትና ለልማት የሚውለው በጀት በበለጠ መጠን ሲጨምር ብቻ ነው። ከታክስ ጭማሪ ጎን ለጎን የመንግስት የውስጥ ወጪ አስተዳደርና የፕሮጀክቶች ቅልጥፍና ጉዳይ በዜጎች ዘንድ የጥያቄ ምልክት ሆኖ ይገኛል። ታክስ ማለት ህዝብ ከሚያገኘው አነስተኛ ገቢ ላይ ለጋራ ልማት የሚቀንስ ድርሻ በመሆኑ ይህ ገንዘብ በልኩና በአግባቡ እየተመራ መሆኑን ማረጋገጥ የመንግስት ቀዳሚ ግዴታ ነው። ይሁን እንጂ በፕሮጀክቶች መጓተት፣ በቢሮክራሲያዊ ብክነትና በጥናት ላይ የተመሰረተ የበጀት አጠቃቀም ክፍተት ሳቢያ በታክስ የሚሰበሰበው ገንዘብ ትክክለኛውን የልማት ውጤት እያመጣ አለመሆኑን የህዝቡን ቅሬታ እያባባሰው ነው። የህዝቡን ኪስ ከማጉደል በፊት የመንግስት ተቋማት ያለባቸውን የወጪ ቅልጥፍና ማረጋገጥና ብክነትን መቆጣጠር የኢኮኖሚ መረጋጋትን ለመፍጠር ወሳኝ ቅድመ ሁኔታ ነው። ህዝቡ ተጨማሪ የታክስ ሸክም ከመሸከሙ በፊት የሚሰበሰበው ገቢ በእርግጥ የዕለት ተዕለት ኑሮውን በሚያሻሽሉ ስራዎች ላይ እየዋለ መሆኑን ማየት
ይፈልጋል። በመሆኑም በጀቱ ላይ የታቀደው የታክስ ገቢ ማሳደግ በኢኮኖሚው ላይ የሚያመጣው ተጽዕኖ ከግምት ሊገባ ይገባል። ነዳጅና ስኳር ላይ የሚጣለው የታክስ ጭማሪ ቀጥታ ተጽዕኖ ወደ ትራንስፖርትና መሰረታዊ የምግብ ፍጆታዎች በመተላለፉ የኑሮ ውድነቱን የበለጠ ያባብሰዋል። መንግስት በታክስ አማካኝነት ገቢውን ለማሳደግ ቢሞክርም የሸማቾች የመግዛት አቅም በተመሳሳይ ሁኔታ እየቀነሰ መምጣቱ የታክሱን ውጤታማነት ጥያቄ ውስጥ የሚጥል ነው። የህዝቡ የኑሮ ደረጃ ባልተሻሻለበት ሁኔታ ተጨማሪ የታክስ ጫናዎችን መጫን በኢኮኖሚ ውስጥ የዋጋ ግሽበትንና የንግድ ውድቀትን የሚያስከትል ነው። በአሁኑ ወቅት የኢትዮጵያ ነጋዴ ከሁለት አቅጣጫ የሚመጣ የኢኮኖሚ ፈተና ውስጥ ወድቋል። በአንድ በኩል ባንኮች ለመንግስት የግምጃ ቤት ሰነዶችና ቦንዶች ቅድሚያ በመስጠታቸው ለንግድ ስራ ማስፋፊያ ወይም ለስራ ማስኬጃ የሚሆን ብድር ማግኘት ፈታኝ ሆኗል። በሌላ በኩል ደግሞ መንግስት በታክስ አሰባሰብ መረብ ውስጥ ነዳጅና ስኳርን ጨምሮ አዳዲስና ከባድ የግብር አይነቶችን እየደገሰበት ይገኛል። ይህ ሁኔታ ነጋዴውን በገንዘብ እጥረት ውስጥ ሆኖ ተጨማሪ የታክስ ጫና እንዲሸከም እያደረገው ነው። ብድር አጥቶ የመስራት አቅሙ የተገደበው ነጋዴ አዳዲስ የግብር አይነቶች ሲጨመሩበት የንግድ እንቅስቃሴው ሙሉ ለሙሉ ሊቀዛቀዝ ወይም ሊዘጋ የሚችልበት አደጋ ተጋርጧል። ይህ ድርብ ተጽዕኖ ማለትም የብድር መጥበብና የታክስ መጨመር የነጋዴውን የመቋቋም አቅም በመሸርሸር ወደ ኪሳራ ወይም ከገበያ ወደ መውጣት እያመራው በመሆኑ ሁኔታው ለዘርፉ እጅግ አስጊ ደረጃ ላይ ደርሷል። ይህ የነጋዴው የገንዘብና የታክስ ፈተና በሌላኛው የኢኮኖሚ ጫፍ ላይ ላለው ሸማች ነዋሪም የማይችለው የኑሮ ውድነት መሸከሚያ ይሆናል። ነጋዴዎች ለስራ ማስኬጃ ብድር ሲያጡና አዳዲስ የታክስ ጫናዎች ሲጨመሩባቸው ይህንን ወጪ ለመሸፈን የሸቀጦችንና የአገልግሎቶችን ዋጋ ከማናር ውጪ ሌላ አማራጭ አያገኙም። ውጤቱ የዋጋ ንረቱ የቤተሰቦችን የመግዛት አቅም እያመነመነ መምጣቱ ነው። ሸማቹ ነዋሪ በአንድ በኩል ገቢው የዋጋ ግሽበቱን መከተል ባለመቻሉ፣ በሌላ በኩል ደግሞ መሰረታዊ የሆኑ የምርቶች ዋጋ በየዕለቱ በመጨመሩ ምክንያት የኑሮን መሰረታዊ ፍላጎት ማሟላት ወደማይችልበት ደረጃ እየተገፋ ነው። መንግስት የሚሰበስበው የታክስ ገቢ በቁጥር ሊያድግ ቢችልም ይህ እድገት ግን የዜጎችን የዕለት ተዕለት ኑሮ እያቀዘቀዘ የመግዛት አቅማቸውን እየሸረሸረና የኑሮ ጥራታቸውን ወደ ታች እየጎተተ የሚሄድ በመሆኑ የዋጋ ንረቱ ለሸማቹ የህይወት ትግል ሆኗል። ታዲያ መንግስት የገቢ ምንጮቹን የማስፋት ስትራቴጂውን ከምርታማነት ጋር ማስተሳሰር እንዳለበት ባለሙያዎች ይመክራሉ። ከነዳጅና ስኳር በላይ እንደ አግሮ ፕሮሰሲንግ፣ ማኑፋክቸሪንግ እና ሌሎች ላኪ ዘርፎች ላይ ትኩረት በማድረግ የታክስ ገቢን ማሳደግ ዘላቂ መፍትሄ ሊሆን ይችላል። እነዚህ ዘርፎች የሀገር ውስጥ ገቢን ከማሳደግ ባለፈ የውጭ ምንዛሬን በማስገኘት የሀገሪቱን የዕዳ ክፍያ ጫና ሊቀንሱ የሚችሉ ናቸው። ነገር ግን አሁን ያለው የግብር አሰራር በዋናነት ያሉትን ነባር የንግድ ዘርፎች ላይ በማተኮር አዳዲስ ኢንቨስትመንቶችን ወደ ኢኮኖሚው ከመሳብ ይልቅ እያሸሸ ነው። ይህ አዝማሚያ ካልተቀየረ መንግስት በጀት ለማሟላት የሚወስዳቸው እርምጃዎች የኢኮኖሚ ውድቀት አምጪ ሊሆኑ ይችላሉ። በመጨረሻም የበጀት ጫናው በግለሰቦችና በቤተሰቦች ኑሮ ላይ የሚፈጥረው ተጽዕኖ መዘንጋት የለበትም። ከፍተኛ የግብር ጫና የሚጠበቅባቸው ደሞዝተኞች የነዳጅና የስኳር ዋጋ መናር የፈጠረባቸው የኑሮ ግፊት የኢኮኖሚውን አጠቃላይ ደህንነት አደጋ ላይ ጥሎታል። በመሆኑም የ2019 በጀት ዓመት የኢትዮጵያ ኢኮኖሚ ከምንም በላይ ጥንቃቄ የተሞላበት አመራር የሚፈለግበት ጊዜ ነው። በጀት ማሟላት የገቢና የወጪ ሚዛን ብቻ ሳይሆን የህዝቡን የመግዛት አቅምና የንግድ ስራን የመቋቋም አቅም ማገናዘብን ይጠይቃል። መንግስት በታቀዱት የታክስ ምንጮች ላይ በሚወስዳቸው እርምጃዎች የህዝቡን ስጋትና የንግዱን ማህበረሰብ ጥያቄዎች መሰረት በማድረግ ተለዋዋጭ መሆን አለበት። ይህ ሲሆን ብቻ ነው የሀገሪቱ በጀት ለዜጎች የኢኮኖሚ መረጋጋትና ለሀገሪቱ የዘላቂ ልማት መሰረት ሊሆን የሚችለው። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም